ማርያም ቤዛዊት ዓለም ልትባልም አይገባትም። ስለዚህ ኢየሱስ ክርስቶስ ቤዛ ነው። ኢየሱስ ክርስቶስ አዳኝ ነው። ማርያም ግን ቤዛ አይደለችም። በጣም ብዙ ሰው መሮታል። አሁን እዚህ ቦታ የሚነገር ነገር መሮታል፣ አቅለሽልሾታል። አይወዱትም። እዚህ ከዚህ ምስባክ ለሚወጣ ነገር ብዙ ሰው አይወደው። ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? እዚህ ቃል የቱ ጋር ነው የሚገኘው? በቃ ችግር የለውም። በርታልኝ። ለማንኛውም እግዚአብሔር ካንተ ጋር አሜን። ይህ መጽሐፍ ቆንጆ መጽሐፍ የቤተክርስቲያን የመዳን ትምህርት የሚያሳይ ነው። ኧረ ወገን እናንብብ። ኢየሱስ ግን ጌታ ነው። ቢንጎ አንብቦ ያልሻት ቃል አገኘኋታል። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁን? የዛሬው ቪዲዮቻችንን አንድ ሰበር መረጃ ወደ እናንተ በማድረስ እንጀምራለን። ብፁዕ አቡነ ጴጥሮስና ሁለቱ ብፁዓን አባቶች አዲስ አበባ መግባታቸውን ለመስማት ችለናል። ሶስቱ ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለትም ሐሙስ ማለዳ አዲስ አበባ ገብተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስን ጨምሮ ሌሎች አበው ሊቃነ ጳጳሳት ተገኝተው አቀባበልም አድርገውላቸዋል። ሊቃነ ጳጳሳቱ ከባለፈው ዓመት ጥር 28 ቀን ጀምሮ ወደ ሀገር እንዳይገቡ ክልከላ ተደርጎባቸው እንደነበረም የሚታወስ ነው። ኢየሱስ ጌታ ነው። አትይም እንዴ ማርያም? ሰይጣኑ ነው እስካት ይላልልህ። ማርያም ታማልዳለች፣ ማርያም ታማልዳለች፣ ማርያም ታማልዳለች። ኢየሱስ ጌታ እንደሆነ የኦርቶዶክስ ቤተክርስቲያን እንደሚያምኑ በጣም ብዙ ሰዎች ይናገራሉ። እዚህ ጉዳይ ጓደኞቿ አነፈለገ ምናምን ብትጠየቁ ጥሩ ነው። ለዚህ ነው ሃይማኖተኛ አትሁኑ ምለው። ኧረ ወገን እናንብብ። ኢየሱስ ግን ጌታ ነው። ቢንጎ አንብቦ ያልሻትን ቃል አገኘኋታል። ስለምፈልጋት ማለት ነው። ፊዮና ማለት ኦርቶዶክሳዊ ቲክቶከር ሳትሆን ዓለማዊ ቲክቶከር ናት። ግን እንደ አንድ ኦርቶዶክሳዊ ምዕመን ከሷ በላይ ከሆኑ ስለ ቤተክርስቲያን ከሚያውቁ ሰዎች ስር ሆና ለመማር የምትጥር ብርቱ ሴት ናት። ለዛም ነው የምትጠነቀቀው። ገባሽ አይደል? እሷ ሰባኪ አይደለችም። ለማንኛውም ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እያላችሁ በአደባባይ ስትወጡ ስትሰብኩ ኢየሱስ ክርስቶስ አፋችሁ ብቻ ላይ ነው የምንላችሁ በምክንያት ነው። ምክንያቱም ያንቺ ፓስተር ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እያለ ምን እንዳረገን ላሳይሽ። ኢየሱስ ጌታ አሜን። በደሙ ከእግዚአብሔር ጋር ታርቀ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሱ የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው የሚለው እንትን ላይ ቃል በቃል ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ ነው ግን ቃል በቃል የቱ ጋር ነው የሚገኘው? እዚህ ቃል የቱ ጋር ነው የሚገኘው? በቃ ችግር የለውም። በርታልኝ። ለማንኛውም እግዚአብሔር ካንተ ጋር አሜን። ይህ መጽሐፍ ቆንጆ መጽሐፍ የቤተክርስቲያን የመዳን ትምህርት የሚያሳይ ነው። አየሽ አይደል? መጽሐፍ ቅዱስን ተሸክማችሁ ከምትሄዱ መጽሐፍ ቅዱስን አንብቡት እስቲ፣ እወቁት። መጀመሪያ ምን እንደሚል ይዩት። የውሸት አጭበርባሪ ነጋዴዎች ናችሁ። ምክንያቱም ሰውን ለማሳት የምትጠሩ ሰዎች ናችሁ የምንላችሁ በምክንያት ነው። አየሽ አይደል? ኢየሱስ ጌታ ነው አለ ሲጠየቅ ጸጥ ረጭ ድንብርብሩን ይወጣልሽ። ይኸው ፓስተርሽን ልደተ ቃል በአደባባይ አዋረደልሽ። አየሽ አይደል? ኢየሱስ ጌታ ነው እያለ በየአደባባዩ ይጮሃል፣ ጆሮአችንን ያደነቁራል፣ በየፌርማታው ይጮሃል፣ ኡኡ ይላል። ግን መጽሐፍ ቅዱስ ይሸከማል፣ አያነበውን። ማፉነች ማፏገሪያ ነው መጽሐፍ ቅዱስ የምትሸከሙት። ዕውቀት 0 ከ10 ናችሁ። ለዛ ነው ቢንጎ ያልኩሽ። ለማንኛውም አንብቡ ያልሽው እኛን ሳይሆን ለእናንተ ተገልብጦ ነው የሚሆነው። አንቺም በዙሪያሽ ያሉት መሰሎችሽም እንዲሁም ከአንቺ በላይ ያሉት አስተማሪዎችሽ አንብቡ። በደንብ መጽሐፍ ቅዱስን ጠንቅቃችሁ ወቁ። ሰላም። የዛሬ መልእክቴ ለምትሰሙኝ ሁሉ ነው። ከመጽሐፍ ቅዱስ አንድ ክፍል አነብና ወደ ሐሳብ እሄዳለሁ።
ወደ ሮሜ መልእክት ምዕራፍ 3 ከቁጥር 21 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለም፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ስለዚህ ዛሬ ወደፊታችሁ የመጣሁት ሰሞኑን በሶሻል ሚዲያ ላይ የሚዘዋወር አንድ ነገር አለ። ቤዛ ኢየሱስ ብቻ አይባልም፣ ቤዛ ማርያምም ትባላለች የሚል። ስለዚህ በዚህ ቃል መሰረት ሁሉ ኃጢአትን ሰርተዋል። ኃጢአት የሌለበት አንዱ የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው። ኃጢአትማ ባይኖርባቸው ኖሮ ለምን እነሱ በመስቀል ተሰቅለው አያድኑንም ነበር? ስለዚህ የቤዛነት ስራ የኢየሱስ ነው እንጂ የማርያም አይደለም። ማርያም ቤዛዊት ዓለም ልትባልም አይገባትም። ስለዚህ ኢየሱስ ክርስቶስ ቤዛ ነው። ኢየሱስ ክርስቶስ አዳኝ ነው። ማርያም ግን ቤዛ አይደለችም የሚለውን ይሄንን በሚዲያ ሲዘዋወር የነበረውን ነገር በእግዚአብሔር ቃል አስደግፌ ለመቀላቀል ነው የመጣሁት። ሻሎ ሚሊዮነር ትሆናለህ ሲባል አሜን ይላል። ምን ማለት ነው ሚሊዮነር ትሆናለህ ማለት? ከየት አምጥተህ ነው ሚሊዮነር የምትሆን? ሲጀመር ሚሊዮን ታውቃለህ ስንት መቶዎች ውስጡ እንዳሉ? አይቻልም እንደዚህ። ስለዚህ በጣም የሆነ ነገር አለ። ግድ የላችሁም እሹሩሩ ብሎ ቤተክርስቲያን አስተኝቶ ሀገርን ድባቅ ሊመታ የወጣ አጋንንት ዘንዷል። ስለዚህ የዘመኗ ቤተክርስቲያን የቱ ግና ነው ያለችው? ምን አይነት ማህበረሰብ ነው እየፈጠርን ያለን? ለዚህ ነው በጣም ብዙ ሰው መሮታል። አሁን እዚህ ቦታ የሚነገር ነገር መሮታል፣ አቅለሽልሾታል። አይወዱትም። እዚህ ከዚህ ምስባክ ለሚወጣን ነገር ብዙ ሰው አይወደው። ለምን ካልከኝ አየር የለማ። ትጠረምሳለህ፣ ትቀልባለህ፣ ትሆናለህ አይባልም። አትሆንም። ትጸልያለህ፣ ውስጥ በእግዚአብሔር ባስቀመጠውን ታለንት ታገኘዋለህ፣ ትለፋለህ። እግዚአብሔር የጉልበትህን ስራ የእጆችህን ስራ ይባርካል። ፒሪድ። እኔ ያገኘሁት የህይወት ብርሃን ይሄ ነው። ሌላ ካገኛችሁ ሂዱና ከዛ ካገኛችሁበት ቦታ ውሰዱ። አስማት ምናምን የለም። እግዚአብሔር የሥርዓት አምላክ ስለሆነ ቁጭልሽ ጌታ አለ። እኔ ጌታ ቃል ተናግሮኛል፣ በነብዩ በኩል ቁጭ ብለሽ ነው የምትበይ ብሎኛል አይልም። ይሄ ነብይ አይደለም፣ ብይ ነው። ነን ቀንሽበት ከላዩ ላይ አይልም። እግዚአብሔር ከቃሉ ውጪ እግዚአብሔር ስለማይሰራ። ስለዚህ አንዱ መከራን እያመጣብን ያለው ነገር ቤተክርስቲያን እንደዚህ አይነት ሰዎችን ማጎሪያ ተደርጎ መታሰቡን። ስለዚህ ቤተክርስቲያን ስራ ማይሰሩ ሰዎች፣ የሰነፍና የእንዝላል ሰዎች መከማቻ አይደለም። የጎበዝ የጠንካራ ሰዎች፣ የእግዚአብሔርን ሐሳብና ፈቃድ የተረዱ ሰዎች፣ ፈቃዱን ለመፈጸም የሚሮጡ ሰዎች፣ የእግዚአብሔር ብርሃን የበራላቸው ሰዎች ኃላፊነታቸውን ለመወጣት ራሳቸውን ለእግዚአብሔር ጸጋ አሳልፈው የሰጡና ፈቃዱን ለማድረግ የተዘጋጁ ሰዎች መሰብሰቢያ ነው። ስለዚህ ቤተክርስቲያን ስለስታስቡ ቤተክርስቲያን ሰነፎች አይደለም። ሐዋርያቱ ይሄንን ያስተማሩት። እኔ አዲስ ትምህርት እያስተማርኩ አይደል። ዘራፍ እንደ ኢየሱስ ያለ ማንም የለም። አሜን። ዘራፍ እንደ ኢየሱስ ያለ ማንም የለም። ኢየሱስን ከሌሎች ጋር አግዳሚ ላይ አስቀምጠን ለነሱ ባጠንበት ማጠን እሱን አናጥነው። ኢየሱስ የተለየ ነው። ኢየሱስ የተለየ ነው። ኢየሱስ ነገሥታት ንጉሥ ነው። በጣም ነው የሚገርመው። ለካ እናቶቻችን አባቶቻችን መጨረሻዬን አሳምርልኝ የሚሉት ወደው አይደለም፣ የሁላችንንም መጨረሻ ያሳምረው። እንግዲህ በጣም በሚገርም ሁኔታ ከኢየሱስ ጋር ሌሎቹን በአንድ ወንበር አስቀምጠ የሚለው ለምሳሌ ቅዱሳንን፣ ጻድቃንን፣ መላእክትን፣ እመቤታችንን ጨምሮ ለማለት ነው። ይሄ ሁሉ ኢየሱስ ክርስቶስ የነገስታት ንጉስ ነው። አዎ እኛ ሳንፈጠር አንተ ሳትፈጠር ኢየሱስ ክርስቶስ የነገስታት ንጉስ እንደሆነ፣ ኢየሱስ ክርስቶስ የጌቶች ጌታ እንደሆነ፣ ኢየሱስ ክርስቶስ የአማልክት ሁሉ አምላክ እንደሆነ ይቺ ቤተክርስቲያን እኮ ታስተምራለች። ከማንም ጋራ ኢየሱስ ክርስቶስን አታስተካክልም፣ ወይም ደግሞ ኢየሱስ ክርስቶስን ይተካከላል የሚል ፍጡር የለም። እመቤታችን እኮ ከኢየሱስ ክርስቶስ ጋር እኩል ናት እያልን አይደለም።
ቅዱሳንን፣ ጻድቃንን፣ ሰማዕታትን ሌሎቹም እሱ ያከበራቸውን ጻድቃን ሁሉ ከእሱ ጋር እያስተካከልናቸው አይደለም። ሁሉም ከእሱ በታች ናቸው። እሱ የዓለም ፈጣሪ ነዋ። እሱ የዓለም ገዢ ነዋ። እሱ የዓለም ንጉሥ ነው፣ ፈራጅ ነው፣ አምላክ ነው፣ ጌታ ነው። አዎ ኢየሱስ ክርስቶስ የጌቶች ሁሉ ጌታ ነው። ኢየሱስ ጌታ ነው። አዎ ይቺ ቤተክርስቲያን ይህን ታስተምራለች። ማንን ከኢየሱስ ክርስቶስ ጋር አስተካክላ ነው እንደው ይህን ያህል ነገር ጩኸት፣ ያውም ዘራፍ እየተባለ እንደውም ዘራፍ እኮ ለሌላ ነገር ነው አይደል? ለፉከራ ለምናምን ሲሆን እንደው ወንጌል ዘራፍ እየተባለ በፍቅር ነው እኮ መስበክ፣ በፍቅር ነው ማስተማር እንጂ ዘራፍ እየተባለ አለ። ዞሮ ዞሮ ግን ማንም ይህቺ ቤተክርስቲያን ከኢየሱስ ክርስቶስ ጋራ በጋራ በአንድ ወንበር አስቀምጣ የምታመልከው አምላክ የኢየሱስ ክርስቶስን ያህል ክብር የምትሰጠው አካል የለም። ይህንን እመኑ፣ ይህንን እመኑ። ሁልጊዜ ስንናገርም አድማጭ የለም። እናንተ ሌሎችን ታመልካላችሁ፣ እመቤታችንን ታመልካላችሁ ትላላችሁ። አናመልካትም እመቤታችንን ብለን ስንናገር የሚያዳምጥ አካል የለም። ለምን? ለመስማት ለማዳመጥ ፍቃደኛ ስላልሆኑ ማለት ነው እንጂ ይህች ቤተክርስቲያን ከኢየሱስ ክርስቶስ ጋር የምታስተካክለው አካል የለም። በደንብ ኮፒ ሊንክ እና ሼር አድርጉት። የት መስገባታችሁ አያችሁ። እዚህ ስንመጣ እሱ በአካል ማምጣት ስለማይችል በዚህ ነው ያለው። ቪዲዮውን እንዳያችሁት ነው ውድ ክርስቲያኖች። ከዚህ ጋር በተያያዘ ምለው ነገር ስላለኝ ነው። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ዲዩት አድርጉት፣ ለብዙ ሰው ይድረስ። ፕሮቴስታንቲዝም ቤት ላይ በጣም የሚያሳዝነኝ ነገር ቢኖር አንዳንድ ድራማዎች ናቸው። ማይ ድራማዎች ድመቷ ለማዳ ልትሆን ትችላለች። ድመቷ ሰውየውን ታውቀው ይሆናል ወይም ነብዩን ታውቀው ይሆናል። ግን ብዙ ጊዜ ጸሎታቸው ጠንቆላ ሟርት ምናምን ነው ጸሎታቸው። እግዚአብሔር ያደረገላቸው መልካም ነገርን እያዩ አያመሰግኑም። ሁልጊዜ ይጠነቆልባቸዋል። ሁልጊዜም ደግሞ እነሱ ደግሞ ይጠነቁላሉ። በጣም ነው የሚገርመኝ። በቃ ሟርት በዚህ በኩል ተሰርቶብሻል፣ ፈረሰ። ድግምት በዚህ ጋር በኩል ተሰርቶብሻል፣ ፈረሰ። ጥንቆላ በዚህ በኩል መጥቷል፣ ፈረሰ። እዚህ ጥንቆላ ሊመጣ ነው፣ ፈረሰ ነው። በቃ ሌላ ክርስቶስ ኢየሱስ ያደረገላቸውን መልካም ነገርን ፈጽሞ አያስተውሉትም፣ አያስቡትም። ክርስቶስ ኢየሱስ ከሞት እንዳዳናቸው፣ ክርስቶስ ኢየሱስ ደግሞ ደሙን አፍስሶ ከዘላለም ሕይወት እንዳወጣቸው አያውቁም። አንድ ቀንም ስለ ክርስቶስ ኢየሱስም ሰብከውም አያውቁም። የሚሰብኩት ስብከት ምንድን ነው? በቃ ጥንቆላ በዚህ መጣ፣ ሟርት በዚህ መጣ፣ በዛ ገባ፣ በዚህ ወጣ፣ ወጋው፣ ነቀልኩ፣ አፈረስኩ። ይሄ ብቻ ነው ስራቸው። እና ሁሌ የሚገርመኝ ነገር ለፕሮቴስታንቶች ብቻ ተብሎ የሚሰራ ጥንቆላ አለ ወይ? ከዚህ በፊት አንድ ነገርን ብዬ ነበረ። ነቢይ ሄኖክ ግርማ ላይ ገብታችሁ ቪዲዮ ሌላ እኔው አካውንት ላይ ስገቡት አንድ ቪዲዮ የሰራሁት አለ። አጋንንቱ ሲናገር የነበረው እኔ በመጋረጃ አንተ ያለ መጋረጃ ነው የምትጠነቁለው፣ ስለዚህ ሁለታችንም አንድ ነን ይላል። እና አብዛኛው ፕሮቴስታንቲዝም ከሴጣን ጋር የተያዘና ሴጣኒዝም የሆኑ ነገሮችን ነው የሚያደርጉት። እውነት የሆነው ክርስቶስን በደንብ የማይሰብኩት ነገር አለ። ኦርቶዶክስ ጋር ስትመጣ 24 ሰዓት ስለ ክርስቶስ ኢየሱስ ነው የሚናገረው። ቅዳሴዋ ኢየሱስን ነው የሚናገረው፣ ሌላ ነገሯም ኢየሱስን ነው የሚናገረው። ምን ልላችሁ ፈልጌ ነው፣ የሚሰራ ድራማ አይበቃም ወይ? ወደ እውነት ወደ ብርሃን አትመጡም ወይ? እስከ መቼ ድረስ ነው የምትፈዙት? እኔ ማዝነው ምዕመኑ ላይ ነው። ባገኛችሁት አጋጣሚ አሜን 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 ብሎ ከመጮህ በፊት ብርሃን የሆነላችሁ ክርስቶስ ኢየሱስን አታዩትም ወይ? ለምንድን ነው የምትሸወዱት? አትሸወዱ፣ አምልጡ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠን ኢየሱስ ክርስቶስ ነው እና ይህን ኢየሱስ ክርስቶስን ለማወቅ ለመገናኘት አንዲት ሃይማኖት አለች። በእሷ ሃይማኖት ጥላ ስር ውስጥ ሁኑ።
መዳን ከሷ ሃይማኖት ውጪ ሌላ በምንም የለምና እንድታመልጡ ይሁንላችሁ። በሁሉ ነገር አትሸወዱ። ኑሯቸው፣ ንግግራቸው ሁሉ ከአጋንንት ነው። በቃ በዚህ ገባ፣ ድመቷ በዚህ መጣች፣ ይሄ በዚህ መጣ፣ ተፈረሰ፣ ነቀለ ነው። ለአንዴና ለመጨረሻ ጊዜ ድግምትን ሊመጣ ክርስቶስ ኢየሱስ ደሙን አፍሷል። ለዚህም ነው በእስራኤል ላይ ሟርት በያዕቆብ ላይ ድግምት አይሰራ የሚለው። እኛ ላይ ድግምት የማይሰራው በክርስቶስ ኢየሱስ ያመንን ክርስቲያኖች ስለሆን ነው። ያመኑት ደግሞ በክርስቶስ ኢየሱስ ጥላ ስር ውስጥ ይቀመጣሉ እንጂ ሁልጊዜ ድግምት ሲሰራባቸው አይውልም። እና ከእንደዚህ አይነት አጋንንታዊ ልምምድና አጋንንታዊ አስተምሮ አምልጡ። ጴንጤዎች ንቁ ላለው አመሰግናለሁ። ይህንን ቪዲዮ ሼር፣ ኮፒ ሊንክ ዲዩት አድርጎልኝ። ክርስቶስ ነው። ማርያም ሰው ናት። ማርያምን መናገር እርድና ወይም ደግሞ ሃይማኖተኛ የሆናችሁ ለሚመስላችሁ ሰዎች እስኪ በደንብ ኮፒ ሊንክ አድርጉት። አሁንም ቪዲዮአችን ቫይራል እየወጣ አይደለም። 2 ቪዲዮ ስለቅ 1 ነው የሚደርሳችሁ። በምንችሉት መጠን ኮፒ ሊንክ አድርጉ። ማርያም ቺክ ናት ማለት አሁን ሃይማኖተኛነት ነው ወይስ ጌታን ማግነን ነው? ክርስቶስን አመልካለሁ ማለት ነው? አራድነት ነው? ምንድን ነው? ደግሞ እኮ እመብርሃን የምትሰደበው ስሟት ምን ብላ እንደምትሳደብ በእንደነዚህ አይነት ሰው መሆኑ ነው። እጅሽን ኪስሽ ውስጥ ከተሽ ማርያም ቺክ ናት በቃ አለቀ ምናምን። ይህ ምን እንደሚያሳይ ታውቃላችሁ? በቃ በፕሮቴስታንት ቤት ለመብርሃን የሚነገራቸው ነገር ምን ያህል ዝቅ ያለ መሆኑን ብትናገሯትም ችግር የለውም እንደናንተ ሰው ናት የሚለው ቃል ነው። ብታውቂው አምላክሽን በማህፀኗ የተሸከመች ነች። አሁን አንቺ አራዳ ነሽ በቃ። ከዛ እንደዚህ አይነት ስድብ በመሳደብሽ በቃ እንትን ነሽ። ክርስቶስን ማግነን ወይም ደግሞ ሃይማኖተኝነት አይደለም ማርያምን መሳደብ፣ ፈጽሞ አይደለም። አላዋቂነት፣ ጋጠወጥነት፣ ባለቂነት፣ ክርስቲያን አለመሆን ደግሞ ደንቆሮነት ስለሆነ ደንቆሮነት ነው ማለት ነው። ማርያምን አለማወቅ ደንቆሮነት ነው። የተሰጣትን ጸጋ አለማወቅ ደንቆሮነት ነው። እስኪ በምችሉት መጠን ኮፒ ሊንክ አድርጉ ለእንደነዚህ አይነት ጋቶ ወጥ ማለት ነው። እጅሽን ኪስሽ ውስጥ ከተሽ እንደዚህ አይነት ስድብ እየተሳደብሽ ከዛ ደግሞ ማርያም ቺክ ናት ምናምን አልገባሽም፣ ሊገባችሁም አይችልም። የማርያም ትርጉም ጴንጤ ሆናችሁ ሊገባችሁ አይችልም። ኦርቶዶክስ ስትሆኑ ብቻ ነው የአምላክና ትርጉም ሊገባችሁ የሚችለው። ኢትዮጵያ አይወጣም አንተ ያዝከው ወንጌል ብራዘር ዋሊያ ነው። በተፈጥሯችን መልፋት እንወዳለን ሀበሻ ስለሆነ የሆነ እኔ እኮ ላቤን ጠብ አድርጌ እኮ ነው ታውቃለህ። ወደ አፍሪካ ላይ ብቻ ነው ይሄ ላብ ምናምን ብዙ ኤዥያ፣ አፍሪካ ምናምን። ወደ ሌሎች ወደ ዩሮፕ፣ አሜሪካ ስትሄድ ማይንዳቸውን የሚጠቀሙት ቁጭ ብሎ ቢዝነስ ይሰራል። ቤቱ ቁጭ ብሎ እኛ ጋር ስራውም ሃይማኖቱም ልፋት፣ ጥረት፣ ግረት ወጥቼ ገብቼ ወርጄ። ለማንኛውም ግን መጽሐፍ ወደ መጣህባት መሬት እስክትመለስ ድረስ በፊትህ ወዝ እንጀራ ትበላለህ ይላል። እኔ አይደሉም ያልኩት ብራዘር። የያዝከው መጽሐፍ ኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ቃል በቃል ተጽፎላል። ሰው ቁጭ ብሎ ምናምን ብለህ ስታወራ አይከብድም? እንደውም ጳውሎስ ለተሰሎንቄ ሰዎች በላከው መልእክቱ ላይ ሊሰራ የማይወድ አይብ ላይ እንዴት ነው ሰዎች ቁጭ ብለው ነው ምናምን ብለህ የምታወራው? እንዴት ሰዎች ሰርተው በመብላታቸው እንደ መጥፎ ነገር እዚህ ጋር ልትናገሩ ቻልክ? አልገባኝም። በጣም የሚያሳዝን። አንተ የምትሰብከው ወንጌል እኮ ከአፍሪካ ያልፍ። ኧረ አፍሪካማ እንደው አተለኩበት። ከኢትዮጵያ አይወጣም። አንተ ያዝከው ወንጌል ብራዘር ዋሊያ ነው። ዋሊያ የሆነ ወንጌል ነው የምታስተምረው። ምክንያቱም አንተ አውሮፓ ላይ ሄደህ አሁን የምታስተምረው ነገ ቡክ ላይ ገንዘብ ይገባልሃል፣ ከነገ ወዲያ መኪና ትገዛለህ፣ ከዛ ደግሞ ቤት ትገዛለህ የምትለውን ወንጌል ይዘህ ሄደህ አውሮፓ ላይ ብትሰብከው ብራዘር አንተ መድረክ ላይ እንደቆምክ ሙሉ አዳራሽ ባዶ ይሆናል። ምክንያቱም ቤቱ 3 መኪና 4 መኪና አቁሞ የመጣ ሰው ነው የምታስተምረው። ስለዚህ ዋሊያ የሆነ ወንጌል ይዘህ ቤተክርስቲያንን ለመተቸት ስትሞክር በጣም ነው ማዝንልህ ብራዘር። ይሄ አስተምሯችሁ እኮ ነው አውሮፓ ላይ ያሉ ቸርቾቻችሁን ባዶ ወና ያስቀራችሁ። እኔ አይደለሁም ያልኩት። እንግዲህ ቸርቾቻቸውን እየሸጡ እያከራዩ የጠፉት አንተ ለአንተ ወንጌል ይሄ ነው ብሎ የላኩልህ ሰዎች ዘግተው ጠፍቷል። አንተ እዚህ ድንቅ ቤተክርስቲያን ትተቻለህ ቁጭ ብለህ፣ ለዚያውም ከዮናስ ጋር። ዮናስ ማለት እኮ ብራዘር ቤተክርስቲያን ብር አትሰጥም፣ እንደውም ገዳም ሄደህ ሽምብራ ቆሎ ብላ ነው ምትል ያለ ሰውዬ ገንዘብ በጣም
ከአምስቱም ሕዋሳቶቹ በላይ የሆነ ሰው ቁጭ አድርገህ ቤተክርስቲያን ለመተቸት ስትሞክር